ብለሽ ነው ከኔ ጋር እንደዚህ አይነት ጨዋታ የምትጫወቺው? እኔ ቹቻ ደንበኞቼን ከኔ ፍቃድ ውጭ ሴቶችን ማግኘት እንደማይችሉ ታውቂያለሽ? ትሰሚኛለሽ? ያለ እኔ እውቅና የሰራሽውን ገንዘብ በሙሉ በቀጣይ ስንገናኝ ማምጣት አለብሽ። አይ የምትይ ከሆነ እጠፋለሁ ወይ እሰወራለሁ የምትይ ከሆነ እኔ ራሴ ቀድሜ አጠፋሻለሁ። ገባሽ? ኧረ ቹቻ ስለምንድን ነው የምታወራው? እኔ ከአንተ ፍቃድ ውጭ ማንንም አላገኘሁም። ቤትሽ ድረስ የወሰድሽውስ ዲያስፖራ? ዲያስፖራ? ኧረ እኔ ጋር አይደለም የመጣው። እናቴ ናት አግብቶ መሄድ ይፈልጋል ብላ እቴ ልታስተዋውቅ የጋበዘችው። ትሰሚኛለሽ? ባላቅሽ አምንሽ ነበረ። አንቺ ግን እልም ያልሽ ቀጣፊ ነው። በቀጣይ ስንገናኝ ገንዘቡን የማታመጭ ከሆነ ስቃይሽን አበዛዋለሁ። ገባሽ? ይገልሻለሁ። ምን ነካሽ ሄዱ? ከመቼ ጀምሮ ነው እንደዚህ መሆን የጀመርሽው? ደግሞ ምንድነው ለአንዴ መንደር ዱርዬ እንደዚህ መጨነቅ? ይኸውልሽ ለአንድ ለሁለት ጎረምሶች የሆነ ሳንቲም ጣል ብናረግላቸው ሊያ ምን አለች በይ እየተንፏቀቀ እግርሽ ስር ነው የሚወድቀው። አንቺ ብቻ ተረጋጊ። ከዚህ በፊት ሌሎች ሴቶች ላይ ያደረገውን ረስተሽው ነው አሁን እንደዚህ የምትይ? ቲናንማ እንዴት እንደተጫወተባት አውቃለሁ። ግን እኮ ቢያንስ አንቺ የራስሽ እውነት አለሽ። ቲና የኔ ምስኪን ልጇን እንኳን እንዳታሳድግ አድርጎ ቤት አስቀመጣት። ምን አይነት ጣጣ ውስጥ ነው የገባሁት? ቆይ ለምንድን ነው በተሳሳተ ነገር የሚሰቃየው? ቆይ እሺ ለምን አይተወኝም? ቆይ እሺ አሁን ምን ባደርግ ነው ከሱ የምላቀቀው? እጄ ላይ ደግሞ 5 ሳንቲም የለም። ከየት አባቴ አምጥቼ ነው የምከፍለው? ወይኔ አይዞሽ አትጨነቂ ጓደኛዬ፣ መላ አይጠፋ። በይ አሁን ተነሺ ታጠቢ። ተነሺ ሄሎ ቹቻ መጣ እንዴ? አዎ አይቻለሁ። ኧረ ቹቻ የሆነ ነገር አድርገው እባክህ። ንቀቷን እኮ አልቻልኩትም። ጭራሽ ጎረምሶች ቀጥሬ ነው ማስደበድበው ምን አባቱ ያመጣል ያለች ተደነፋለች። እኔም እኮ ተሳቀቅኩኝ። እሺ ይበልሽ። እንደዛ የምትመጻደቂበት ውበትሽና ኩራትሽ አሁን ያድንሽ እንደሆነ እናያለን። አሁን ይበርድልሻል። አልገኝም ብለሽ ነበር የምታስቢው? የታል ገንዘቡ? ኧረ እባክህ ተለመነኝ። ነገሩ የአጋጣሚ ጉዳይ ነው። እኔ ምንም የማውቀው ነገር የለም። ደግሞ ሲሄን ያክል ገንዘብ ከየት አምጥቼ ነው የምሰጥህ? ጉድጓድ ገብተሽም ቢሆን ታመጫዋለሽ። ስሚ፣ ዲያስፖራውን እናንተ ቤት ካየሁት በኋላ ደጋግሜ ስደውል ስልክ አያነሳም። ስሚ፣ እኔ ላይ አራዳ ለመሆን እንዳትሞክሪ። የሰጠሁሽ ጊዜ እያለቀ ነው። ገንዘቡን አምጪ። ትሰሚኛለሽ? አንቺን እንደታገስኩሽ ማንንም ታግሽ አላውቅም። ከዚህ በኋላ ግን ዳግም እድል አልሰጥሽም። እንዴ ሄዱ ምንድን ነው? ኧረ እባክሽ ዝም በይ እንዴ ኤደን። ይኸውልሽ ሁሉንም ነገር ቦታ እናስይዘዋለን። አትጨነቂ እንዳያምሽ። አስፈራርቶኝ ደግሞ እባክሽን ጓደኛዬ ከዚህ አረመኔ ሰው ገላገኝ እባክሽ። ማነው እሱ? ቹቻ። ምን እንዴ? የታለ አሳየኝ። እንዴ ጭራሽ ህግ የሌለ መሰለው እንዴ? አላበዛውም እንዴ? እባክሽ ተቀመጭ። አንድ ፍኝ የማትሞይ ልጅ ደግሞ የምን ትግ ማለት ነው? ኋላ አንቺንም ጠምዶሽ አጽናኝ እንዳላጣ። ወይኔ ሊያ እንዲህ እንደተጫወተብንማ ሳንጫወትበት አንላቀቃትም እንዴ። ጭራሽ ህግ የሌለ መሰለው እንዴ? አይዞሽ ሁሉም ነገር ይስተካከላል። እሺ
አይዞሽ። ማሪዬ ቢያንስ እንኳን ድረሳሽ ጊዜ ስጭኝ እንጂ ሁሉንም ነገር ባንዴ ያደረግሽብኝ እኮ። እንዴ ምንድነው እሱ? ምንድነው ፊትሽ እንደዚህ የበለዘው? ይሄን ያህል ግን ለምን? ይሄ ሰውዬ በቃ የውሃ ሽታ ሆኖ ቀረ ማለት ነው ቢሊ። ግን እኔ ምን አይቶ ምን ሰምቶ እንዲህ ብን ብሎ እንደጠፋ ሚስጥሩን ባወኩት። ምናልባት ዝኑዬ ልጅቷን አልወደዳት ይሆን? አንተ ደግሞ ቀልቧን ካልሆነ በስተቀር መልኳስ የሚጠላ አይደለም። እኔ ግን ዝኑዬ አንዳች ክፉ ነገር ተናግራው ነው አወጣጫ። ተሰሚኛለሽ? ይሄንን ዲያስፖራ ተመልሰን ማግኘት አለብን። እንዴ እኔ ከዚህ ስራ ስንት ዳጎስ ያለ ገንዘብ አገኛለሁ ብዬ አይደል እንዴ ስንት ጊዜን ያባከንኩት? ያ የማይሆን ከሆነ ግን ለባከነችው እያንዳንዷ ጊዜ ካንቺ ተመጣጣኝ ካሳ መቀበልሻል። እንዴ ቢልዬ እያስፈራራኸኝ ነው? እያስፈራራውሽ አይደል እያዘዝኩሽ። እኔ ሰው በምንም ይምጣብኝ እኔ ችግር የለብኝም እችለዋለሁ። በገንዘቤ ግን እንዳይመጡ በገንዘቤ እንዳይመጡ። ይሄንን ሚስጥር እንደምንም ብለሽ አወጣጫ። በአጭር ጊዜ ውስጥ ምንም አይነት ለውጥ የማታሳይኝ ከሆነ የመጀመሪያ እርምጃ ወደ ድርጅቱ ጋር ሄድና ባደራ የወሰድሻትን ልጅ እንዴት እንዳሳደግሻት ከነሙሉ ማስረጃ ወስጄ እሰጣችሁ። ያ ከሆነ ደግሞ የሚደርስብሽን እንግዲህ እኔ ላንቺ አልነግርሽ ታውቂዋለሽ። ቢሊ ስንት ዘመን ከእጄ በልተህ እንዴት እንደዚህ ታደርገኛለህ? ምን ላደርግ ዝኑዬ? በማይመጣ መጣሽብኝ። ምንም ማለት አልችልም። እቺ ሰላቢ የሆነች ልጅ ምን አይነት ጭንቀት ውስጥ ነው የከተተችኝ? በእኔ ጉዳይ ለምን ያህል ዘመን ትጎዳለህ? ፍቅርን ስትሰጠኝ ሰስተህ አታውቅም። እኔ ግን አንዴ አይደለም 2-3 ጊዜ ደጋግሜ ጎድቻለሁ። ንጹህ ፍቅሯን ገፍታ የእናቷን ደስታ አስበልጣ ከማታውቀው ሰው ጋር ልትጣመር ያለችን ነፍስ ማንስ ይቅር ይላታል? ምን በደልሽኝና ይቅርታ ይናፍቅሻል? የእናት ፍቅር ፍለጋ እድሜሽን መስዋዕት አድርገሽ ነበርኩ። ታዲያ ለእናትሽ ያንን መስዋዕትነት ለመክፈል በመሄድሽ እኔ ለምን ብዬ ቀየምሻለሁ? ግን አንቺን መምታቱን ለምን አስፈለገ? ቆይ ነገር እስከ መቼ ነው የሚቀጥለው? ቆይ ለምንድን ነው ይሄን ነገር ማስቆም የከበደኝ? ለምንድን ነው ልከላከልልሽ አልቻልኩት? ዳጊ አንተ ምን ማድረግ ትችላለህ? ሌላ ሰው ቢሆን ትከላከልልኛለህ። እሷ ግን እናቴ ናት። ይቅርታ አድርጊልኝና ማለት እቺ ሴትዮ እናትሽ አለች። እናት ልጇ ላይ እንዴት እንደዚህ አይነት በደል ትፈጽማለች? ወልዶ ከመጣል አይሻልም ብለህ ነው? ለማንኛውም ስለ ሁሉም ነገር በጣም ይቅርታ። እንዴት አንቺ መጥላት እችላለሁ? እየወደድኩሽ ብትገፊኝም አፈቅርሻለሁ። ምን እሺ ምንድነው ብቻ የምታወራው? ይኸውልህ እኔ ሁሉም ነገር ከአቅሜ በላይ የሆነብኝ። ማር ካለችበት ችግር መውጣት አለባት። በዚህ ሁኔታ እዛ ቤት ከቀጠለች መጨረሻዋ ሞት ነው የሚሆነው። እንዴ ቤተሰቦቿ እኮ ናቸው ዳጊ። ምን ብላ ነው የምታስወጣት? ቢኒ እንደምንም ብዬ ወላጅ እናቷን መፈለግ አለብኝ።
የወለደቻትን ሴት ማግኘት አለብኝ ቢኒ። የእብደት ነው ዳጊ። የዛሬ 20 ምናምን ዓመት ልጇን ጥላ የጠፋችን ሴት ፈልጎ ማግኘት የማይታሰብ ነው። እንኳን በአንተ በአንዱ አቅም ይቅርና በመንግስት ደረጃ እንኳን ማድረግ የማይታሰብ ነው። ይልቅና ውጤት ተለቋል። ሄደን እንሂድ። ና ተነስ። ማርዬ 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 ምንቴ አንቺ ነሽ እንዴ? ምንድን ነው የምትሰሪው እዚህ ንፋስ ላይ? በይ በይ ተነሽ፣ አሁን ንፋስ ይመታሻል። በኋላ ጦስሽ ለኔው ነው። ተነሽና ግቢ። እንኳን ንፋስ ችግርና ፈተና እድሜ ልኬን እየጎሰመኝ አይደል እንዴ? ተመስገን፣ ፊትሽ እንደፈራሁት አይደለም፣ ቀነስ ብሏል። ምንትዬ ወይዬ ማርዬ፣ እዚህ ቤት ግን መኖር ከጀመርሽ ምን ያህል ጊዜ ሆነሽ? ለምን ጠየቅሽኝ? ማለቴ ነፍስ ካወቅኩኝ ጊዜ ጀምሮ ማየ ስታበሻቅጥሽና ከስርዓት ውጪ ስታረግሽ ነው ማየው። አንቺ ግን አንድም ቀን ክፉ ነገር ስትያት ሰምቼ አላውቅም። በዚህን ያህል ለምን ነው? ወይስ የተደበቀ ነገር አለ? ልክ ነው ማርዬ፣ ያንቺን እድሜ ያህል እዚህ ቤት ኖር ያለሁ። እትዬማ አንድ ቀን እንደ ሰው ሳይቆጥሩኝ እንዳበሻቀጡኝ ይሄው አለሁ እኮ። ለምን? አይ ማርዬ፣ እሱን መልስ ጊዜ ነው የሚመልስልኝ። ጊዜ ሲመልስልኝ ያኔ እነግርሻለሁ። በይ እስቲ አሁን ተንሽ፣ ብርድ ይመታሻል። ተንሽ እናቴ። አይ ትንሽ ልቆይ። አይዞሽ ማርዬ፣ ሁሉም ነገር ይስተካከላል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ይኸው መጣሁኝ። እንኳን ደስ አላችሁ፣ 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 እንኳን ደስ አላችሁ። እንዴ ወንድሜ ምን ሆነ ነው በዚህ ሰዓት በዚህ ብርድ ላይ ቆምከው? የኔ ታላቅ ወንድም፣ የኔ መከታ ወንድሜ፣ ይኸውልህ አሁን ቀጥ ብለህ ገብተህ ትተኛለህ። እሺ? አይደለም መግባትና መተኛት አለብህ። ብርዷል እኮ የኔ ወንድም። አታስቸግረኝ። ግባ ወንድሜ። እንኳን ደስ አላችሁ፣ እንኳን ደስ ግባ ወንድሜ። እንኳን ደስ አላችሁ።
አንተ እንዴት በተደፍረን ነው በተከበርንበት ሰፈር እንደምታዋርደን? በቁሜን የቀበርከኝ ያለን መደብህን ጸባይ ከየት የለቃቀምከው ነው? ስማ፣ በዚህ አይነት ለሰዓታት አብረን መዝለቅ አንችልም። ሂድ ግባና ተመልከት። እናት በሽታዋ ተነስቶባት ከአልጋ መውረድ አቅቷት ስትማቀቅ። ምን ነው ዳጊ፣ ትንሽ ነገር እንዳይበቃት እያወቅ እንዴት አደርጋለህ? ማይ ይቅርታ አድርጊልኝ እናቴ። አትጨነቅ ልጄ፣ ብዙም አይደለም እኮ ያው ነገር ስለሚጸናብኝ እንጂ እነሳለሁ። ሁሉም ነገር የኔ ጥፋት ነው። ከዚህ በኋላ እንደዛ አላደርግም። ግን ምን ሆነ ነው? ውጤት ተበላሸብህ እንዴ? ነው ፍቅር ያዘ? እናቴ አንቺ ምንም አትጨነቂ፣ ሁሉም ነገር ይስተካከላል። የኔ ጭንቀት የእናንተ ሰላም ማጣት ነው። እናንተ አንድ ነገር ስትሆኑብኝ መቋቋም አልችልም። ዳጊ፣ ፍቅርም ከሆነ ይደርሳል። እባክህ ትምህርትን ተማርና ተመረቅልኝ። የሚኮራብህንም ወንድምህን አስደስተው። ለአንተ ሲል እኮ ነው በማግቢያው እድሜ ከአንተ ጋር ወደ ለድታችን የሚለው። እሺ እማዬ፣ በኋላ ስመጣ ምን ይዤልሽ ልምጣ? ወገኛ፣ የታክሲ ስጪኝ ማለት ነው? በል ቦርሳዬን አቀብለኝ። ይድረስ ለማላውቅሽ ውዷ እናቴ፣ እንዴት ነሽ? እኔማ ደህና አይደለሁም። ጣርና ስቃይ ተቆራኝቶኝ መቆም አቅቶኝ ልወድቅልሽ ነው። ግን የት ነው ያለሽው? ላይሽ ላገኝሽ እጅግ በጣም እጓጓለሁ። እባክሽ ህመሜን ተመልክተሽ እንደ ወፏ በረሽ ቅረቢኝ። ከህይወቴ ትልቅ ነገር እኮ አጉድለሻል። አንቺን ይዘኝ አልቀየምሽም። እባክሽን ፈጥነሽ ድረሽልኝና የእናት ፍቅር አምሮቴ ልወጣና ልቤ ረፍ ይበልልሽ። ግን የት ነው ያለሽው? መርዶ በሰላም ነው በዚህ ጠዋት? እባክህን ይሄ ልጅ ምን እንደሆነ ብቻ ንገረኝ። እያየሁት እኮ እያጣሁት ነው። ምን ሆኖ ነው እንደዚህ አቅሉን ያጣው? አረ መርዶ ምንም የተፈጠረ ነገር የለም። ምንም አልሆነም። ምንም ችግር የለም። አይመስለኝም። እባክህን አትዋሽኝ። ደግሞስ በእርሱ ጉዳይ ከኔ በላይ የሚመለከት ሰው ከየት ይመጣል? ይኸው እናቱን በጭንቀት አለቀች። እባክህን ቢኒ ምን እንደተፈጠረ ብቻ ንገረኝ። በቃ የሆነ ኃይለኛ አይኑካ ገብቶለታል። አይኑካ? ምንድነው አይኑካ? አዲስ የተፈጠረ ቫይረስ ነው? አረ መርዶ እንደዛ ሳይ በእርግጥ በቃ ቫይረስ በለው። የሆነች ማርያማዊት ከምትባል ልጅ እልል ያለ ፎንቃ ገብቶለታል። ማለት ያፍቅሯል። ከኔ ጋርም ያው ከስንት አንዴ ነው የምንተያየው መንገድ ላይ ሃይ ነው የምንባባለው። እና የተወሰኑ ትምህርቶች ውጤት ነው አንቀንሶበታል መሰለኝ። እሱ ነው በቃ የሚያስጨንቀው። ለዚህ አልነበረም እንዴ ደከምኩት ወጉን ሊብዬ እንጂ እኔ ሴት ሳያምረኝ ፍቅር ሳይዘኝ ቀርቶ ነው። በጣም ነው ማዝን።
እያስበላሁት መሰለኝ። አጎቴ ወንድሜማ አያሳፍረኝም። 12ኛ ነቅንቆ እኮ ነው ያለፈው። አሁን ደግሞ ከዩኒቨርሲቲ ዲግሪውን ጭኖ ነው የሚመጣው። በእኔ ያጣሁትን ህልሜን ነው የሚያሳየኝ። ምን አለ በለኝ፣ ለሰፈሩ ወጣቶች በሙሉ ምሳሌ ነው የሚሆነው። የኔ ወንድም ጀግና ነው። መናገር ግን አልነበረብህም። እሺ አንዴ ታዲያ ምን ላድርግ? ወንድም አስጨነቀኝ እኮ። አሁንማ ገደለኝ፣ አስገደልከኝ ብዬ። እኔ የምልህ ዳጊ፣ ወንድም ግን ድንግል ነው እንዴ? ኧረ እባክህ፣ እኔ ምን አይኑ ካ ምናምን ስለው ይሄ ነገር ቫይረስ ነው ምናምን ሲል ግራ ገብቶኝ እኮ ነው። ይኸውልህ ወንድሜንማ እንዲህ አትለውም። እሺ ብሽቅ አንተ ድንግል፣ ታላቅ ወንድም ድንግል፣ ይኸው ብቻ በጊዜ ግልግል። ማነሽ ማረማይ? ምንድን ነው ይሄስ? መልስልኝ እንጂ ምን ይዘጋል? ለነገሩ እኔ ልሰቃይ እንጂ እንደዛ አጨብጭቤ ሸኝቼክ መጨረሻክ እንደዚህ ይሁን። ይኸውልህ አሁን ሁሉ ከዚያች ልጅ ጋር ያለን ግንኙነት ታቆማለህ፣ የተበላሸብንም ውጤት ታስተካክላለህ። አይ ካልክ መቃብሬ ላይ እንዳቆም። ትሰማኛለህ? ተርፎኝ ወይንም ደልቶኝ አይደለም ያስተማርኩ፣ እየቸገረኝ ነው ያስተማርኩ። አዎ እየቸገረኝ ነው ያስተማርኩክ። እንዴ ቆይ እኔን ለምንድን ነው የማትረዱ? ምንድን ነው የምንረዳክ? ከሴት ጋር ስትንዘላዘል ውጤት መበላሸቱን የምንረዳክ? አንተን ሰው ለማድረግና እዚህ ደረጃ ለማድረስ ምን ያክል ዋጋ እንደተከፈለ የገባህ አልመሰለኝም። እንዴ ሰው እኮ ነኝ፣ አትሳሳት ነው እንደ የምትለኝ ወንድሜ። ደግሞ ማርዬን በጣም ነው ማፈቅራት። እሷን ማፍቀሬ ስህተት እንኳን ቢሆን ስህተቴን ወደዋለሁ። እንግዲያውስ ወይ እኔን ወይ ስህተትን ትመርጣለህ? እንዴት አደርሽ የኔ ውድ? በቃ ቤት ታስረሽ ቀረሽ አይደል? እኔን ጓደኛዬ፣ እኔ እንደዚህ ኩርመት ልበልልሽ? በጣም ደብሮኛል። እማዬም የሚሰጣት ገንዘብ ስለቀረባት ፊቷ ተለዋውጦብኛል። ምን አባቴ እንደማደርግ ግራ ገብቶኛል። ወይኔ ሄደን ግን አስበሽዋል ጓደኛዬ፣ ከዚህ ሁሉ ውድቀት ጀርባ ማን እንዳለ? ማለት ያቺ ማርዬ የምትባል ልጅ ናታ። በጊዜ ከቤት መንቅረሽ አስወጥተሻት ቢሆን ኖሮ ሁሉ ነገር አይፈጠርም ነበር። በዛ ላይ ደግሞ የገንዘብ ምንጭሽን አቋርጣም ጉድ ሰርታሻለች። ስለዚህ አንቺም የሆነ ነገሯን መቀማት ይኖርብሻል። ደስታሽን እንደነጠቀችሽ ደስታዋን ነጠቂያት። እመኘኝ ጓደኛዬ፣ በዚሁ ከቀጠለች ገና ከቤት አስወጥታ ጎዳና ላይ ትጥልሻለች። አዎ አንቺ ይሄ ሁሉ እኮ የሆነው በሷ ነው። ስለዚህ ፍጠኝ ጓደኛዬ፣
እኔ የምልሽ ግቢ እያለን አብረው ትታየው የነበረው ልጅ ዳጊ የሚባለው አሁን አብሯት አለ እንዴ? ዳጊ ያሰቃዩ ተማሪ? እርግጠኛ ባልሆንም ብዙ ጊዜ አብረው አይቻቸዋለሁ። ስለዚህ ደስታሽን እንደቀማችሽ ደስታዋን ቀሚያት። አዎ ጓደኛዬ ልክ ነሽ። ሰላሜን እንደነሳችኝ የእግር እሳት ሆኜ ሰላሟን ነው የምነሳት። እኔ ደህና አይደለሁም። አሁን ገና ጀግና ሸተትሽኝ። ካስፈለገ አንድ ዲፓርትመንት ስለነበረን ስልክ ልክልሻለሁ። አዎ ላኪልኝ። ከዚህ በላይማ አልዘገይም። ምን ሆነሽ ነው? ፊትሽን የጠርሽው? እቺ ሄደን ተበያዋነችው ገና ሳይነጋ በጠዋት ደውላ 2 ጠብደል ጎረምሶችን አዘጋጅቻለሁ እሱ ማን አባቱ ስለሆነ ነው እያለች ተደነፋለች። ለማንኛውም ራስን ጠብቅ። እቺ ድንቢጥ እንደዚህ ለማለት በቃች። ቆይታያት ደም ነው ማስለቅሳት። አዎ እድልማ እንዳሰጣት። ናልኝ እስቲ ነው ጀግና። ሄሎ ሄሎ ሄሎ፣ የኔ ፍቅር የት ነው ያለሽ? ተፈትቻለሁ።